የሄርሜላና የአብርሃም በጎች እንግዲህ ሄዶ እዩዬ ሊደበድቡት ነበረ። እኔ እያዝናኑኝ ነበር። ወንድ ልጅ እኮ ማለት ነው ወንድነቱን የሚያሳየው በእጁ ነው፣ በዱላ ሳይሆን ማለት ነው። እነዚህ ሽንታሞች ማለት ነው። አንድ ወንድም ለሶስት በእጅ አቅቷቸው ብረት ይዞ ነበረ። አሚር የሚባለው ይሄ እንጨት የሆነ እሱ ራሱ የሆነ ብረት ነገር ነው፣ ሲኪኒ ነገር ማለት ነው። እና እንትን ነበር ይዞ ሲያራርጠው የነበረው እዩዬ ማለት ነው። ያው ሶስት ስለሆኑ ነው እንጂ አፈር ድሜ ነበር የሚያስበላቸው እዩ ማለት ነው። ይሄ አሚሮ ብቻውን አያገኘውም ነበር። ወንድ ቢሆን ኖሮ ይሄ የወንድ አልጫ ማለት ነው። እና ትናንትና ማታ ያው እዛ ላይ መጥቶ የማየውን ነገር ሲዘባርቅ ነበር። ሄርሜላ ናት ካርድ የምትሞላልኝ፣ ሄርሜላ ናት ሁሉም ነገር የምታደርግልኝ ብሎ በግልጽ ተናግሯል። እንግዲህ ያው በገንዘብ እንደተገዛ በግልጽ ነው የተናገረው ትናንትና ማታ ማለት ነው። ትችላለች ስላላት ነው አላለም። ካርድ ስለሞላችለት ሩትዬ ህይወቱን እንደቀየረችለት አያውቅም። ሽንታ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድ የሆናችሁ ቤተሰብ ማለት ነው። እና አሚር የሚባለው ልጅ ዛሬ ጓደኞቹ ሰብስቦ በጎቹን ውሾቹ ሰብስቦ መጥተው እንግዲህ እዩዬ ሊነካብን ሙከራ እያደረገ ነበረ ማለት ነው። እዩን አትንካብን፣ የሩትዬ ወንድም ነው፣ አትንኩብን። በቃ እንዴ ምን ሆኗል? ይሄ ቀብራራ የሆነ ልጅ ምን አረጋችሁ? እውነቱ ስለሚናገር ነው። እና ማለት ነው ምን ልላችሁ ፈልጌ ነው መሰላችሁ ቤተሰቦቼ፣ ወንድ ልጅ ወንድነቱን የሚያሳየው በእጅ በቦክስ ምናምን ሲደባደብ ነው በቃ በራሱን ችሎ ማለት ነው። እነዛ ግን ድንጋይ ይዘው ብረት ይዘው ምናምን ልክ እንደንት ሲያሯሩጡት ነበርና እዩዬም ደግሞ ድራሙን ለማሳመር እየሮጠላቸው ነበረ። ለነገሩ ምን ያርግ እነዚህ ሶስት እንትን የሚያክሉ ይሄ ዛፍ ትልልቁ የለም የቆመ ዛፍ ማለት ነው። እሱን የሚያክሉ ሰዎች ሶስት ሆኖ እዛ ጋር ቆመ። እንዴት ያሮጥ ልጁ? በዛ ላይ ደግሞ ብረት ይዘው ሊገሉት እኮ ነው በቃ እንትን ብሎ የመጡት ማለት ነው። ግን የሚያስቀው ነገር ሶስት ወንድ ሆነው አንድ ወንድ ሲያቅታቸው ሽንታሞች ናቸው እነዚህ የምር ማለት ነው። በገንዘብ ብቻ ተገዝቶ ዝም ብሎ ይሄን ምንድነው መጠጥ ይጠጣሉ። ይሄ ቦርጫቸውን አያጥፉም። ዘብዝፎ ይመጣሉ ይዘብዝፋሉ።